2030 እንደቀጠለ ነው። አሁን የመጨረሻ ፕሮግራማችን ላይ ደርሰናል። የመጨረሻ ፕሮግራማችን ቁጭ ብለን ስለ ግንኙነቶቻችን ስለ ሪሌሽንሺፕ የምንወያይበት የ2030 ፖድ ሰዓታችን ነው። ትራሃስ አጽባህ በስቱዲዮ እንግዶቿን ይዛ ተጠብቀናለች። ወደዚያው እናልፋለን። 2030 ፖድ ሰላም 2030ዎች እንዴት ናችሁ? የ2030 ፖድ ፕሮግራማችን ተጀምሯል። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። ያው እንግዲህ እዚህ ፕሮግራም ላይ የሚጋበዙት ሁሌም ሪሌሽንሺፕ ያላቸው ሰዎች ናቸው። እናንተ ደግሞ ባለትዳር ናችሁ። ወጣት ባለትዳሮች ራሳችሁን አስተዋውቁልኝ እስቲ ለተመልካች። ከማን ልጀምር? ከማወራ ይጀምር። እሺ፣ በመጀመሪያ አክብራችሁ ወደዚህ ፕሮግራም ስለጋበዛችሁን ከልብ እናመሰግናለን። በቲክቶክ አካውንታችን ቱቢ ካፕልስ ወይም ደግሞ ቢና ኤንድ ቤቲ እንባላለን። ሙሉ ስሜ ቢኒያም አለሙ እባላለሁ እና ቤቴልሄም ፍቃዱ። እሺ፣ ቱቢ ካፕልስ በሚባል ቲክቶካችን እንታወቃለን። በቃ ዲዛይነር መሆንሽን ረስተሽ ነው? እኔ ላስተውል። ዲዛይነር ቤት ይባላል። በፋሽን ዙሪያ እሰራለሁኝ። ዛሬ እናንተን ስጋብዛችሁ በቃ ልናወራበት ያሰብኩት ሀሳብ አዘጋጅቼ ነበርና ከፍቅር ጋር በተያያዘ ብዙ ጊዜ እኛ የምናስበው ያው እንግዲህ ሁሉንም ሰው ለማለት ፈልጌ አይደለም፣ ግን ደግሞ ፍቅር ሲባል በጣም ሮማንቲክ የሆነውን ነገር፣ ደስ የሚለውን ነገር፣ ሳቁን፣ ደስታውን፣ ቆንጆ የሆነውን ነገር ብቻ ነው ብዙ ጊዜ አእምሯችን ላይ የሚመጣው ማለት ነው። ግን ደግሞ በጣም ብዙ ሀስል አለው፣ በጣም ብዙ ትግል አለውና እንደዛ ካልሆነ አንኮንዲሽናል ሊሆን አይችልም ፍቅር። ብዙ ጊዜ ደግሞ ከፈጣሪና ከእናታችን በስተቀር አንኮንዲሽናል ፍቅር ብዙ ጊዜ ሌላ ቦታ ላይ የለም ይባላል። ግን ሪሌሽንሺፕ ላይ ወይም የካፕል ሪሌሽንሺፕ ላይ ደግሞ መሆን አለበት ተብሎ የሚታሰበው ቃል ኪዳን ሲደረግ ወይም ትዳር ላይ ጋብቻ ላይም በህመምሽ የሚባል ነገር አለ አይደለ? በውድቀትም ጊዜ በስኬትም ጊዜ አብሮ የሚሆን አጋር። ምክንያቱም ያው ከቤተሰብ ሁለታችሁም ተነጥላችሁ አንተም ለሷ እሷም ለአንተ ያላችሁት እናንተ ስለሆናችሁ ማለት ነውና በዛ ውስጥ በጣም ብዙ ቻሌንጆች ያልፋሉ። እንግዲህ ስለዚህ እነዛን ቻሌንጆች ተቋቁሞ ማለፍ ነው አይ ቲንክ አንኮንዲሽናል የሚያስብለውና ዛሬ የምናወራው በሁኔታ ስለማይያዝ ፍቅር ነውና እስኪ እናንተ ፍቅርን የምትረዱበትን ትነግሩኛላችሁ። አዲስ ባለትዳር ለማለት ይከብዳል። አመት ካለፈ አዲስ አይደላችሁ። ስለዚህ ያሳለፋችሁትንም ነገር ትዳርን ደግሞ ስትቀበሉ እንዴት ነው የተቀበላችሁት? ከባድ ነው እንደምናየው እንደሚባለው የሚያስፈራ ነው ወይስ ቆንጆ ነው? እንዴት ነው እናንተ ጋር ያለው? እግዚአብሔር ለሰው ልጆች ከሚሰጣቸው ከበረከቶቹ መካከል አንደኛውና ዋነኛው ትዳር ነው ብዬ አስባለሁ። የኛ ትዳር ደግሞ ከምንም በላይ ተመሰረተው በእግዚአብሔር ላይ ነው። ትልቁ ነገር እግዚአብሔር ነው እኛን የመሰረተን እኛን ያገናኘን ብዬ አስባለሁ። በኋላ ላይ እንዴት እንደተገናኘን ምናምን በደንብ ያው ግልጽ አደርግልሻለሁ። ግን ሞር ደግሞ ፍቅር በእግዚአብሔር ላይ ቢመሰረት ከእግዚአብሔር ላይ የተመሰረተ ትዳር በእግዚአብሔር ላይ የተመሰረተ ጋብቻ የትኛውም ነገር ቢመጣ ሊያፈርሰው እንትን ሊጥለው ምናምን ነገር ምንም አይሞክርምና በእግዚአብሔር ላይ የተመሰረተ ትዳር ከሆነ ደስ የሚያሰኝና በጣም ያማረ ነው ብዬ አስባለሁ። ለኛ ፍቅር አንዱ ለአንዱ የሚከፍለው መስዋዕትነት ሊሆን ይችላል እና እንዳልሽው አንኮንዲሽናል ላቭ ነውና ያለ ፍቅር ትዳር ከባድ ነው እና ፍቅር ስላለ ብዙ ቻሌንጅም ቢመጣ ትቋቋሚያለሽ እና ፍቅር መሰረት ነው ብዬ አስባለሁ። እና በዛ ሰዓት ደግሞ እኔም የምፈልገው የነበረውና በጣም የምጠብቀው የነበረው ይሄ ከራይሽ ጎን የሚሆን እጆችሽን ይዞ የሚደግፍሽ ምናምን ያነሳዋል አይደለ? እንደዛ ነበር የምጠብቀው። እናቴ ሙሉ ጊዜ የምትለኝ ጸልይበት የምትለኝ ጉዳይ እሱ ነውና እዛ በቃ እሱን ሰው አገኘሁት። እዛ ነው የመጀመሪያ ቀን ማለት ነው በስነ ስርዓት እኔ እና እሱ ብቻ ያሳለፍንበት ቀንና ከዛ በቃ እና ደግሞ ስለ እናቱ በጣም ነበር የሚነግረኝና እናቱን በጣም የሚወድ ሰው ነው በጣም በቃ እና እናቱን የወደደ እኔ ፍርሃት አይሰማኝም ማለት ነውና የዛን ቀን አወራን። ከዛ ሳምንቱ ሙሉ ያለ ረፍት ተገናኘን። በቃ ሳሳት እንገናኛለን ነው ከሰዓት እንሸኛኛለን፣ ሌሊት እናወራለን። ከዛ እሁድ ተገናኘን። የሚቀጥለው እሁድ ፍቅረኛሞች ሆነን ማለት ነው በአንድ ሳምንት። አዎ የምራው በጣም ነው የሚያስገርመው። ያስገረመኝ ፓርት እሱ ነው። ሌሎች ሰዎች እንደዚህ እኔ እንጃ አላውቅምና እሁድ ተገናኘን። ከቢሮ ወጣለሁ፣ ቢሮ ውስጥ ነው የምሰራው እኔና
ከቢሮ ወጣለሁ፣ ምሳ እሷ ጋር ትሄዳለህ። በሳምንታችን እሑድ ቸርች አገልግሎት ነበረኝ። አገልግዬ መጣሁ። በቃ ጮኛ የፍቅር ጥያቄ አቀረብኩ። በአንድ ሳምንት ፍቅረኛሞች ሆኑ ካፕሎች። በአንደኛ ሳምንት ፍቅረኛማቾች ሆኑ ማለት ነው። ስለዚህ ጋብቻውም በዛው ፈጠነ ማለት ነው። በጣም በ6 ወር ሽማግሌ ተላከ። በአንድ አመት ውስጥ ኦልሬዲ ሰርግ ያለንበት ከተማ ቶሎ ነው እንትን ስለሆነ በጣም አፈጣጠናችሁት። ዙሩን አከረር ነው። ለዛ እኮ ነው ያልኩሽ። አምልጫት ነበር አፈጠነችው ቴሱ። እና አሁን ትዳር እንዴት ነው? እሺ ከገባችሁ አየህ፣ አሁን መጠየቅ ይቻላል ይሄን ጥያቄ። ከገባችሁበት በኋላ ሙሉ ለሙሉ በቃ ኮሚትድ ሆናችሁ እንድትገቡ ያደረጋችሁ ነገር ምንድነው? ከገባችሁ በኋላስ ምን ገጠማችሁ? እንዳሰባችሁት ነበር ወይስ በተቃራኒው? እፈራ ነበር እኔ ቶሎ ፍቅረኛ ለትዳር እቅድ አልነበረኝም። ኖርማሊ ረዘም ያለ ጊዜ መቆየት ፕላን ነበረኝ። ግን ደግሞ ስናወራ እሱ እርግጠኛ ነው። ፌስቡክ ላይ ፖስታል፣ ቴሌግራም ላይ ምናምን እርግጠኛ ሆኖና ፎቶአችሁን እርግጠኛ ነህ እንዴ ምንድነው ምናምን ነገር አልኩት እና ቀልድ ነው ያልሽው አለኝ። ኦኬ እሺ እስቲ እርግጠኛ ከሆንክ ባይብል ሰጠውትና ማልልኝ አልኩት። የሆነ እኔ አልመሰለኝም እና ማለ እኔ እርግጠኛ ነኝ ቀልድ አይደለም ያስኩት አለ። ሶ በቃ ያንን ካለኝ ጊዜ ጀምሮ ሴት ልጅ ናት የምታፈጥነው ነገሩ እና አለኝ። መንገድ ላይም ስንሻያይ ብዙ ጊዜ ጌታዊ ነገር አብቅቶ መች ነው እንደዚሁ ተያይዘን ወደ ቤት ምንገባው ብለን እናስባለን። ስለዚህ በቃ ይሄ እንግዲህ ሴትነት ድርሻዬን ይጠይቃል ብዬ እኔ ነገሩን አሪፍ አድርገሽ ለእህቶቻችን የማፍጠኛ ቴክኒኩን ብትነግሪን። 4 አመት ነው ስንተዋወቅ፣ 4 አመት ነው የሰጠችኝ ለትዳር አይደለ? 4 የምራው ከ4 አመት በኋላ እንጋባለን፣ 4 አመት እንቆያለን። እንዴ በጣም ብዙ ነው። ለዛ ነው ማለት ያው ቆየት እቅዴ አላሰብኩም እና ደግሞ እንደዚህም እርግጠኛ ሆኜም መቀጠል አልመሰለኝ። ከዛ እሱን እርግጠኝነት ሳይ ሰው ምንድነው ወደ ኋላ መስቀረኝ? አንደኛ ለብቻ ከመሆን አንድ ላይ በጋራ መሆን ይሻላል እና ደግሞ እሱን በዛ ሰዓት ብቻውን ነው ተወልዶ ካደገበት ከተማ ወጥቶ ነው ያለው። ሰው ብቻውን መሆኑም ጥቅም የለውም። እሱን አስበን እንግዲህ እንደዚህ በኮንፊደንስ አሁን በዚህ አጭር ጊዜ እንዲህ ለመናገር ቢከብድም ከእግዚአብሔር ስለሆነ ነገሩ ያስደስታል። የሚከብደው ለምሳሌ እንዳልኩሽ መጀመሪያ የተለያየ አካባቢ የተለያየ አስተዳደግ ምናምን ነው ይዘን የምንመጣው፣ የተለያየ ባህሪ። ለምሳሌ እኔ ችኩል ሊሆን ይችላል፣ እሱ የተረጋጋ ሊሆን ይችላል። ይሄንን ማች ማድረግ ሊከብደን ይችላል እና እንዳልኩሽ ፍቅር የሚያስቀጥለው ይሄ የተለያየ ባህሪያችንን አንድ ማድረግ ነው። ፍቅር ያንን ቻሌንጁን ትተን አልፈን እንድንቀጥል ያደርገናልና ባህሪ ሜቢ ቻሌንጅ ሊሆን ይችላል፣ ግን ደግሞ ፍቅር ያስቀጥልና እንዳለችሽ ነው። ፍቅር ላይ 2 እሳት ይዘን ከገባን ከባድ ነው። አንድ ሰው ሀይዞ መግባት አለበት ብዬ አምናለሁ እኔና እሷ በጣም በተናደደች ጊዜ እኔ እንደ ነገሩን ካላበረር እኔ በጣም በተናደድኩ ሰዓት እሷ ነገሩን ካላበረደች ፍቅር በጣም ከባድ ነው የሚሆነው። ከምንም በላይ ደግሞ እኔና እሷ ጋር በጣም ትልቅ መዋደድ አለ፣ በጣም ትልቅ እና ከዛም በኋላ ደግሞ ትልቁ ደግሞ እግዚአብሔር አለ በመካከላችን። ብዙ ነገር ከማሰባችን በፊት እግዚአብሔር የሚባለው ነገር አለ። በቸርች ስንጋባ ቅድም ስታንሽልን ነበር በህመሜ ላትለየኝ የሚለው ቃል ከምንም በላይ ውስጣችን ላይ እንትን ይላል። ብዙ ቻሌንጆች ሲመጡ በመጽሐፍ ቅዱስ ይዘን ቸርች ላይ የገባነው ስርዓት ከፊት ለፊታችን አለ። ያ ነገር ሁሉ ነገር እንድንተው ያደርገናል። ደግሞ እንዳለችሽ ነች፣ በጣም ጎበዝ ልጅ ነች። በጣም ብዙ እኔ ያደግንበት አሁን እሷ ያደገችበት ከተማ ላይ ያደግኩበት ካልቸሩ ራሱ ይለያያል። እኔም ያንን ካልቸር ጠብቄ አክብሬ ቤተሰቧን አክብሬ ምናምን ነበር እንትን እምለውና መሀል የሆነ ግጭት ምናምን ሊፈጠር ይችላልና ያንን ለማለፍ ጠቅሞናል ብላችሁ የምታስቡት የቤታችሁ ሩልም ካለ ንገሩን እስኪ። አሁን ከተለያየ መታችሁ ግን ራሳችሁ ደግሞ የመሰረታችሁት ያቋቋማችሁት ነገር ካለ እንኮርጅ። ጀግና ነች ብዬ የምልበት ሚስቴን አንደኛው እንትን እሱ ነው። በጣም ነው የምታስገርመኝ። ከሚስቴ ትልቁ ኳሊቲዋ ነው። እኛ ቤት ውስጥ ሜቢ እንዲህ ተኮራርፈን ነገ እንዲህ ሁኔታዎች አኮራርፈውን ቆየን ከተባለ 1 ቀን 2 ቀን እንደው ምናልባት ነው እሱ ጭራሽ ታድራለህ። ምናልባት እኮ አልኩሽ 1 ቀን ስልሽ አሁን ለምሳሌ እንትን እንላለን። በጣም ጎበዝ ነች እንደዚህ። እኔ እንደውም ሰነፍ ነኝ እንደዚህ አይነት ነገር ላይ መታጠገቤ ነች። በቃ
ለዛም ነው ያልኩሽ በእግዚአብሔር ላይ ተመሰረተ ነው ያልኩሽ። በተለይ በጥሩ ቤተሰብ ማድጓ በጣም ቤተሰቦቿ በዚህ ሁኔታ ላይ ሊመሰገኑ ይገባልና የሆነ ነገር ተፈጠረ አለች ቀድማ ተሸናፊ ነች ሚስቴ። በጣም ይሄ ልዩ ኳሊቲ ነው ከባለቤቴ ውስጥ በጣም የሚያስገርመው ኳሊቲ እኔ አጠፋው እሷም አጠፋች እኔም አጠፋው ቀድማ ተሸናፊ እሷ ነች። ብዙ ሰው የሚከብደው ነገር ቀድሞ መሸነፍ። እኔ ደግሞ በጣም በቃ እኔ በጣም ነው የሚከብደኝ በእውነት ነገርሽ ላይ ትዳር ላይ ሲመጣ ነው እንጂ ትዳር ላይም ያው እናቴ ናት ያስተማረችኝ። ሁልጊዜ የእነሱን ትዳር ያለው እናትና አባቴንና ብታጠፋም ቢያጠፋም አታድርም እሷ እንደውም ይዞኝ እንደውም እኔ ላድር እችላለሁ እሷ ከናታድር ልክ በቃ ልትተኛ ስትል ጨንቃትና ሄዳ ይቅርታ ትሏለች። እሱ ማጥፍቶ ይሁን እሷ ማጥፍታ እና እሱን ነገር ስላየሁኝ እኔም በተቻለኝ አቅም እግዚአብሔር በረዳኝ መጠን ነገሩን ቀለል ለማድረግ ለመተው ከተፈጠረው ነገሮች በላይ የኛ ፍቅር ይበልጣል፣ የኛ ትዳር ይበልጣል። ረጅም ጉዞን አስበን ስለገባንበት ከዛ የተነሳ በቃ ነገሩን መተው። መታስቸግር በምንድን ነው ወይም ደግሞ ማትግባቡት? አሁን እያሞገስካት ነበር ግን እስኪ አንድ ሁለት ጥፋት አታጣባትም ብዬ አስባለሁ እንጂ አራላቅ እውነት አላቅ አንቺ እንዳትራሪ አደራሽን። አሁን ምንም አላለኝም ብለሽ በጣም ሰው ጥሩ ጎንም አለው ደካማ ጎንም አለው። ማንኛውም ሰው ይኖረዋል። ሜቢ እሱ በፍቅር ስለሚሄድ እውነት አይደለም እንጃ አላቅ እና በጣም ነገሮችን ያልፋል። ረሳው ነው በቃ ነገሩ። ግን ደግሞ ለምሳሌ ይናድዳል። አሁን በቃ የሆነ ሰው ካናድደው የምር ነው የሚናድደው። ግን አጭር ደቂቃ ናት። ንዴቱ እኮ የሚቆይ አይደለም። አንተ ተወብይለት ችግር የለውም ባይዘው ይተልሽ ይናድዳል። ሰው እኔ ሲናደድ በዛ ሰዓት እንደው መጀመሪያ ሰሞኔ ከበደኝ የነበረው እሱ ነው። ሲናደድ እኔ ምንድነው ማድረግ ያለብኝ? በቃ እኔ አላቅም በቃ ቶሎ ብዬ በቃ አይዞህ ምናምን። እሱ ደግሞ አይፈልግም። ሲናደድ ብቻውን ሆኖ በረድ አድርጎ ነገሩን መምጣት ነው ይፈልጋል። እዛ በቃ በጊዜ ሂደት ነው ይለም። በቃ ከተናደደ አሁን ላይ እንደውም በስራም ቤትም ቢናደድ አያሳየኝም፣ አላውቀውም። እንደውም ብዙ እንትን ይላል። አሁን ላይ ጎበዝ ነው። መጀመሪያ እንደዛ ሳይሆን በፊት እንትን ይለኛል እንጂ ሲናደድ እኔ እሱን እንትን ለማለት ምንድነው ማድርገው ምናምን ብዬ አስባለሁ። እሱን ጭንቀቴን ስለተረዳ መሰለኛው የሚሸፍን ግን ብዙ አይቆይም። እሱ ደካማ ጎን ነው ላንቺ እኮ ነው። ለኔ አሁን ይኖረዋል በደንብ ኦብቪየስሊ። ላንቺ ግን ብዙ ጊዜ ማያግባባችሁ ወይ ደግሞ እንዲ ብታረግ ጀነራሊ አሁን ሴትና ወንድ በመሆናችን ራሱ ማያስማማን ነገር እኮ አለ እኮ። እሱ ነው ማለት ስለዚህ ሴትና ወንድ በመሆናችን ብቻ ራሱ እንጂ አሁን እንዴት ያልኩሽ ደካማ ጎን እኮ ላይሆን ይችላል። ግን እኔ ሰው ተናዶ እንዴት በቃ ለምሳሌ ቻሌንጅ ሊሆንብን የሚችለው እንዴት ነገሱን ማብረድ እንደምችል ሊከብደኝ ይችላል ትዳር ላይ። ከዛ ውጪ ሴትና ወንድ በመሆናችን የተለያየ አመለካከት አስተሳሰብ ጭራሽ በቃ ማይገናኝ እኔ እንደዚህ ስለው እሱ ደግሞ በዚህ መንገድ ላይ ያስብ ይችላል። ከዛ ነገሩን ቀስ ብለን ኢሞሽን እና ሎጂክ የሚባል ነገር አለ። ብዙ ጊዜ እናንተ ምክንያታዊነትን ያመዝናል፣ እኛ ደግሞ ስሜታችንን እናመዝናለን በሰዓቱ። ከዛን ምን ሆኜ ነው ያሰብኩት ምላቸው ብዙ ጊዜያቶች አሉ። ለምሳሌ በቃ እኔ ስሜታዊ ሆኜ እንደዚህ ነበር መሆን አለበት ምናምን ብዬ ከዛ ቀስ ብሎ ደግሞ ነገሩ ሲገባኝ ምን ሆኜ ነው ግን እንደዛ ያልኩት ምላቸው አሉና ሴትና ወንድ በመሆናችን ራስ ብዙም ያለላይ ነገር ይኖራል በይኖራል። አላፋችሁኝ እሺ ይሁን። እስኪ በመጨረሻ ደግሞ ጠቅላላ አድርጋችሁ ወደ እንግዲህ መልእክትም ነው ግን ለወጣቶች ለሪሌሽንሺፕ ላይ ላሉም ትዳር ላይ ላሉ ከናንተ ትዳር በጣም የጠቀማችሁን ነገር ንገሩን። የኛ ትዳር ከምንም በላይ ያው ዩኒክ ነው ብላችሁ የምታምኑበትን ነገር ከምንም በላይ እኔና እሷ ጋር ያለው እንዳልኩሽ መተሳሰብ ከምንም በላይ እኔና ሚስቴ ጋር ትልቅ መተሳሰብ አለ። አንተ ትብስ እኔ ትብስ ነው ነገሩ እንዳልኩሽ ነው። ቅድም ሁለት እሳት አይደለም ቤታችን ውስጥ ይዘን የገባ ነው። አንድ ውሃ አንድ እሳት ነው። አንድ ሰው ሲነድ አንድ ሰው ያጠፋል። እንደዛ ነውና ወደ ትዳር ለመግባት ያሰቡ ወጣቶች በዚህ ሰዓት አንደኛ ነገራችሁን በእግዚአብሔር ላይ ጣሉላችኋል። ትልቁ ነገር በእግዚአብሔር ላይ ካደረጋችሁት ሁሉም ነገር ቀላል ብቻ ዋናው አለቱን በእግዚአብሔር ላይ ተከሉ፣ መሰረታችሁ በእግዚአብሔር ላይ። ሁለተኛው ነገርና ዋንኛው ነገር ደግሞ አንድ ሰው ትዳር ላይ ተሸናፊ ካልሆነ በጮኝነት ጊዜ ራሱ አንድ ሰው ተሸናፊ ካልሆነ በጣም ከባድ።
አንድ ሰው ግዴታ ተሸናፊ ሆኖ አንድ ሰው ደግሞ እንትን የሚል መሆን አለበትና እነኚህ ነገሮች ላይ በደንብ ጠለቅ ብለውና በደንብ እንትን ሊሉ ይገባል። ከምንም በላይ ደግሞ መዋደድ ይኑር። እሱ ለሷ በደንብ ክብር ይኑረው፣ እሷም ደግሞ ለሱ በደንብ። ወንድ ልጅ በክብሩ አይደራደር አይደለም። እኛ ወንዶች ከምንም በላይ በክብር አንደራደር። ክብራችን እንዲነካ አንፈልግ። ከምን ይሄ አንድ አባባል አለ አይደለ? ሜቢ ከተሳሳትኩ ታርሙኛላችሁ። ወንድ ልጅ ሲወድ ሁለት አይኑን ጨፍኖ ነው የሚወደው ይባላል። አንዳንዴ አሁን እኔ እላታለሁ ሚስቴ እላታለሁ አንቺን እኮ በቃ ካገኘው በኋላ አይኔ ታውሯል እላለሁ። በፊት አሁን ወንዶች እንማተራለን አይናችን እንትን የለም በቃ እና የእውነት ከወደደ ሪል ከወደዳት በቃ ሁለት አይኑን ጨፍኗል። ከቤተሰቡ ያስፈልጣታል። ማንም አሁን በሕፃንነታችን እናታችን ፊት ራቁታችንን እንቆማለን። እናታችን ነው የምታጥበን። በዚህ ሰዓት እናታችን ፊት ራቁታችን፣ ሚስቴ ፊት ግን እኔ አይከብደኝም ራቁቴን ስቆ cause she is my body አይደል? ገላ ይሁን አካል ይሆናለች በቃ ከዚህ ሰዓትና ይህ መዋደድ ካለ ወጣቶች ቶሎ ወደ ትዳር ግቡ። በተለይ ደግሞ ሞር አጥብቃችሁ ማወቅ ያለባችሁና ማሰብ ያለባችሁ ነገር በእግዚአብሔር ላይ ይመስላል። እግዚአብሔር ይኖርበት ትዳሩ። ሁሉም ነገር ቀላል ፋይናንሻል ሊሆን ይችላል። ይሄ እንትን ነገር ምንም አያሳስባችሁ። እግዚአብሔር ሁሉንም ውብ አድርጎ ይሰራል ይመክራችኋለሁ። እስኪ አንቺ ደግሞ እንደ ሴት ለወንዶች አሁን እሱ ያው መክሮናልኛል የወንድ ልጅ ሲወድ ምን እንደሚሆን ማለት ነው። ያው ሴት ልጅም ለወንድ ወጣቶች መወደድና እንክብካቤ ነው የምትፈልገው። ያው ግልጽ ነው ወንድ ልጅ ክብርን ሲፈልግ፣ ሴት ልጅ ደግሞ መወደድ መፈቀርን ትፈልጋለች። ከተወደደች ምንም ነገር ታደርጋለች ብዬ አስባለሁ። በተለይ ሴት ልጅ ፍቅር ውስጥ ካለች ምንም አይነት መስዋዕትነት ለመክፈል ምንም አይከብዳትም ከተወደደች በቃ። እና እኔ እሱም ይሄንን ስላሳየኝ ነው ምንም ባደርግ በቃ ምንም የማይመስለኝና ትዳር ያሰቡ ሰዎች ከተዋደዱ የሚከባበሩ ከሆነ ወደ ትዳር ቢገቡ ብዬ እመክራለሁ። መልካም ነገር ነው እና በቃ ገጠመኛላችሁ? ምን አይነት ገጠመኛል? እኔና አንቺ ገጠመኝ ላይ ብዙ ጎበዝ አይደለሁም አላስታውስም። ገጠመኝ እንኳን የለንም። ግን አሁን አንዳንዴ ሚስቴ ከሚያስገርመኝ ባህሪዋ ሌላ ለሰርፕራይዝ አትሆንም? አሬው ስማ ለሰርፕራይዝ ሚስቴ እኔ እንጃ አላውቅም። አበላሻለሁ። ባይገርምሽ የቀለበታችን ሰርፕራይዝ ሆናለሁ ግን አበላሻለሁ። ሰርፕራይዝ ከመሆኑ በፊት ያለውን ነገር አበላሻለሁ። ታውቂዋለሽ ነው ነው ሳላውቀው አታውቀውም እኮ በቃ የሆነ ሰርፕራይዝ ለመሆን ልታደርጊያ ታስበሽ እንደዚህ አይነት ነገር እንትን ከሆነ በቃ የሆነ ወይ ድብርት ውስጥ ነች ወይ የሆነ እንትን ወይ ደግሞ ላቀው ይችላልው ከቤት እንድትወጣ ከፈለክ ለምሳሌ ቀለበታችንን ፕሮግራም እንዳልኩሽ ዝዋይ ለኛ ቅርብ ነች መቂ በነበርኩበት ጊዜና እሷ በቃ አሁን አንድ ጓደኛ አለች እሷ አንደኛ ሚዜዋና የኔ አንደኛ ሚዜና እሷ አንደኛ ሚዜ ሆነን የቀለበት ፕሮግራም በጣም በቃ ደስ የሚል ሁኔታ ነበር ላሳልፍላት ያሰብነውና ዝዋይ አበባ እንዴት እንዳስወጣውኝ እንዴት ከሼር ዝዋይ ሼር ፋብሪካ አበባ በቃ በምን አይነት ሁኔታ እንደወጣልኝ በጣም ሳክሪፋይ ከፍለን ይወጣልን ነበርና ፕሮግራም ለማድረግ ካሜራ ምናምን ነገር ካሜራማን አዘጋጅተን ጨርሰን ዝዋይ ሐይቅ አለ በጣም ያምራል ያ ቦታና ፕሮግራም አስፈቀደን ዲኮር ሊሰራ ምናምን ነገር እንትን ተብሎ ኢየሱስ አልመጣም ማለት ከና አልሄድም ማለት እውነት ከና ከዛ ደግሞ እሺ መቂ ላይ ብለው ደግሞ ሲያዘጋጁ አይ በቃ ዝዋይ እንሂድ ብዬ ደግሞ ሐሳብ ቀየርኩኝ። እዛ ከጨረሱ በኋላ ማለት ማይ ጋድ በጣም ያስገርምሻል። ዝዋይ ጨርሳችሁ እንደገና መቂ ማለት ከዛ ስራ ቦታ አደረጉ ሶስተኛ ቦታ ማለት ነው። እንደዛ ሳይሆን ማለት ዝዋይ ይኸው ጨርሰን ካሜራማን አዘጋጅተን ሁሉንም ነገር አድርገን ዲኮር ልንሰራ ስንል ደወለችና አረም ቢያለች ከነለት እኔ ከደወልኩኝ ግዴታ ሊታወቅ ሰርፕራይዙ ሊበላሽ ነይ ምናምን ነገር ልክ አዘጋጅተን ሁሉንም ልንሰራ እንትን ብለን ተናደንክ እንደገና መጣ መቂ መተን የጓደኛው ኖ በጣም ቅርብ ነው 30 ደቂቃ ራሱ አይፈጅም 20 ኪሎ ሜትር ነው 30 ኪሎ ሜትር ይሞላል ብቻ በጣም ቅርብ ነው ለኛ በጣም ቅርባችን ነውና እንትን ብለን ምናምን ነገር በቃ አበባውን ይዤ ምናምን መጣን መቂ ተመልሰን ጓደኛዋ ሜካፕ ቤት አላት መቂና እዛ ዲኮር ሰርተን ምናምን ከጨረስን በኋላ ዝዋይ ካልሄድን አለች በቃ ነኝ ካልሄድን በጣም ነው በቃ በጊዜ በጣም ነበር የተናደድኩት። ከዛ ደግሞ እሺ ብሎ ዝዋይ ነው ሄድ አልሄዳችሁ ኃይሌ ነው እንትን መቂ እንትን ምናምን ስንመለስ
ስራ ቦታ ተደረገ ፕሮግራሙ። እሺ ስራ ቦታ አንዴ ገባ ብለን እንውጣ አልገባም ቀጥታ ወደ ቤት ነው መሄድ የምፈልገው። በቃ በዚህ በከራ የራስሽ ስራ ቦታ አይደለም የጓደኛ ስራ ቦታ አጠገብ ለአጠገብ ነበር ጎን ለጎን ናቸው። ሳንግባ ስራ ቦታ አልገባም እና ለሰርፕራይዝ ማሎን በመጨረሻ ተሳካላችሁ? በመጨረሻው እንደምንም ብላ ለምናት የሆነ እንትን ብላት ምናምን ነገር ገባችና በቃ ዊሊ ሜሪሚ ልደቷን እንደዚህ በቃ ለሰርፕራይዝ ነው እንጂ እኔ በህይወቴ ያሰግድ እንዲህ መስዋዕትነት ከፍዬ አላቅም። ኧረ በለው አዎ እውነት ለመናገር እንደዚህ እንትን ብዬ አላቅም። ለሰሊቭ ለልደቷም እንደዚህ ነች በቃ በጣም ደስ ይላል። በጣም አሪፍ ቆይታ ነበር ያደረግነው። እኔ ጨርሻለሁ፣ ግን ለ20-30ዎች ምናልባት ማስተላለፍ የምትፈልጉት የመጨረሻ መልእክት ካለ እድሉን ልስጣችሁ። ከምንም በላይ ያው ኢቢኤስ ክሩ 20-30 ሁላችሁንም ካሜራማኖች አንቺንም በጣም እናመሰግናለን። ዛሬ እንግዳ አድርጋችሁ ስለጋበዛችሁ ወደ ቤታችሁ ስለጠራችሁ በጣም ከምንም በላይ ላቅ ያለ ምስጋና ልናቀርብ እንወዳለን። ጌታ ኢየሱስ ይባርካችሁ። ሌላ ውድ ባለቤቴ you are my blessing ሁሌ ነው የምላት፣ በረከቴ ነው የምላት። በጣም በብዙ ነገሮች ላይ ሆኜ ራሱ አለሽ ከጎኔ። ውድ ባለቤቴ እወድሻለሁ። ካንቺ ጋር ረጅም እድሜ ያኑረን፣ ውድ ልጃችንን ለመቀበል ያብቃን። አሜን። እኔም በጣም አመሰግናለሁ አክብራችሁኝ ስለመጣችሁ እጅግ በጣም አመሰግናለሁ። 20-30ዎች የ20-30 ፖድ ፕሮግራማችን የተመለከታችሁትን ይመስል ነበረ። ዛሬ በደንብ ፎከስ አድርገን ያወራነው ፍቅር ላይ ነው። ፍቅር ምንድነው የሚለውንና እንደገና ደግሞ መስዋዕትነት የምንከፍለው ምን ድረስ ነው፣ እንደዚሁም አንኮንዲሽናል የሆነው ወይም ደግሞ በሁኔታ ያልተያዘው ፍቅርስ ምንድነው የሚለውን በደንብ አውርተናል። ያው ሰዓቱ ስላልበቃን ነው። በሌላ ጊዜ ደግሞ ከሌሎች እንግዶች ጋር በሌላ ሀሳብ እንመለሳለን። በጣም አመሰግናለሁ። መልካም ጊዜ። ቆይታ ስታረጉ የቆያችሁት የእናንተ ከሆነው ከ20-30 ፕሮግራማችን ጋር ነበር። አሪፍ ዝግጅቶች ወደ እናንተ ደርሰዋል። እንደተዝናናችሁ እንደተማራችሁ መግቢያ ላይ እንዳልነው ቁም ነገሩ መዝናኛውም እንዳልቀረባችሁ ተስፋ እናደርጋለን። እርግጠኛ ነን ምንም አልቀረባቸው። አብረናቸው የነበርነው እኔ ኤደን ዋክቶሌ፣ ጌታውን አሰፋ ከመላው የ20-30 ፕሮግራም አዘጋጆች ጋር ነው። በነገራችን ላይ ከ20-30 ጀርባ ብዙ ሰዎች ናቸው ያሉት። ብዙ ወጣት ነው ያለው ከጀርባ። እንግዲህ ይህንኑ ይዘን ሳምንት ደግሞ በአሪፍ ዝግጅት በአሪፍ ፕሮግራም ተመልሰን እንመጣለን። ጠብቁን። ለዛሬው ቻው።